የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባዎች የምናቀርብበት ሰዓት ነው። የተለያዩ ወቅታዊ ዘገባዎች አሉን። ሻየው እንዴት ቆየ? እግዚአብሔር ይመስገን። በእውነትም በሀገራችን ያው እንግዲህ በጦርነቱም እስካሁን ወደ 24 ቀናት እያስቆጠረ ባለንበት ጊዜ በየቀኑ የረጅም ርቀት ተምዘግዛጊ ሚሳኤሎች እንዲሁም ሮኬቶችና ያለሰው አውሮፕላኖች እየተወረወሩ እየተወነጨፉ ናቸው። አሁን በእንዲህ እያለ በዜና በጥሞና ያዳመጥኩት ነገር በእስራኤል የራሱን የዚህ ያዘጋ መከላከያ የሌላቸው 3 ሚሊዮን ሰዎች ዜጎች አሉ የሚለው የሚያሳስብ ነገር ነው አይደለም? አዎ የሚያሳስብ ነው። እንግዲህ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሪፖርት ካሁን በፊት እንዳመላከተ ተናግረን ነበረ። እንግዲህ ምናልባት የጦርነት ካበቃ በኋላ በዚህ ላይ መሰራት ያለበት ነገር ያለ ይመስለናል። የነበሩ የአደጋ ጊዜ መከላከያ ቦታዎችም ይህንን የዚህ ሚሳኤሎችን አሁን ያሉትን ሚሳኤሎች የሚቋቋምበት አንዳንድ ቦታ ላይ አላየንም እና ሊታሰብበት የሚገባው ነው። አሁን ለጊዜው ባለው መሄድ ነው ያለብን። ወደ መጀመሪያው ጥያቄ ስናልፍ እንግዲህ የአንበሳው አገሳ ዘመቻ የጦር ዘመቻ ጦርነቱ እንግዲህ ዛሬ 24 ቀናትን አስቆጥሯል። እስራኤል መከላከያ ሰራዊትም እንግዲህ በሁለት ግንባሮች እየተዋጋ ነው። በሊባኖስ የሂዝቦላን ድርጅት እንዲሁም ከሩቅ ደግሞ ኢራን እየተዋጋ ነው እና እስካሁን ያወደመው መሰረተ ልማት ወይም ደግሞ ይህ የጠላት ይዞታ ምንድን ነው? የዓለም ህብረተሰብ ምላሽስ እንዴት ነው? ይሻየው እንግዲህ በወቅታዊ ዘጋቢያችን በቅርብ ርቀት የሚገኘው ሊባኖስ በአብዛኛው በደቡብ ሊባኖስ ያለው ሂዝቦላ ሽብር ፈጣሪ ድርጅት እሱን ለመደምሰስ የመከላከያ ሰራዊት የአየር ኃይላችንና የምድር ጦር ሰራዊት ከባድ እርምጃ እየወሰደ ነው የሚገኘውና አሁን የማጥቃት እርምጃም ለመደምሰስ በአብዛኛው የአየር ኃይላችን መከላከያ ሰራዊት ትኩረት ያደረገው የሂዝቡላ ሽብር ፈጣሪ ድርጅት ቀንደኛ መሪዎችን ነበረ። ካሉበት ከመሸጉበት ከተደበቁበት ከመኖሪያ ቤትም ሆነ የትም ቦታ እየተከታተለም ሲደበድብ ሲያወድም ቆይቷል እስካሁን ድረስ ማለት ይቻላል። ወደአሁኑ ግን በቅርብ ርቀት በሊባኖስን ተጨባጭ ሁኔታ ነው የምንመለከተም። በአየር ኃይል የማጥቃት እርምጃ ቆየት ሰንብቷል። ግን ባለፉት ቅርብ ቀናት የምድር ጦር ሰራዊት በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅትን ከአዋሳኝ ድንበር እንዲርቅ እዛ አካባቢ መንቀሳቀስ ጦር መሳሪያ ይዞ መንቀሳቀስ የለበትም በማለት የመሪዎችን መረጃን የታመነ መረጃን ተደግፎ ነው ወታደራዊ ኃይል ዘመቻ የማጥቃት እርምጃውን እየወሰደ ያለው። አሁን ያው ቀንደኛ አሸባሪዎች ጦር መሳሪያ የታጠቁ የሂዝቦላ ታጣቂዎችን መዋቅሩን ወታደራዊ ተቋማትን ሲደበድብ ነበረ ጦራችን። አሁን ግን የመሰረተ ልማት ቦታዎችን እያጠቃ ነው። ከመሰረተ ልማት መካከል ድልድይ አሉ። ድልድይ በጣም በመኪና ከቦታ ቦታ ከአንዱ ሀገር ወደ ሌላ በሀገር ውስጥ ደግሞ የድልድይ በጣም መሰረተ ልማት እንደሆነ ይታወቃል። በሊታኒ ወንዝ ላይ የተሰራው ድልድይ ማለት ነው ለእስራኤል የቀረበ ነው። የሂዝቦላ ድርጅት ታጣቂዎች እንዳያልፉበት ለማድረግ ማለት ነው። ትክክል። ይህም በቴሌቪዥንም እንደተመለከት ነው። በጣም በአየር ኃይል ቦምብ የደመሰሰው እነዚህ አሸባሪዎቹ የሚተላለፉበት ቦታ ነው። ከሊባኖስ ከደቡብ ሊባኖስ ወደ ሰሜናዊ ሶሪያ፣ ከሶሪያ ወደ ኢራን መሸጋገሪያ ነበር። ይህንን ያደረገ እርምጃ ወታደራዊ እርምጃ በድልድል ላይ የወሰደው እርምጃ በደቡብ ሊባኖስ የመከላከያ ሰራዊት መቆጣጠር ይፈልጋል። አንድ የወታደራዊ ቀጠና ይህ አሸባሪ በዛ አካባቢ መንቀሳቀስ የለበትም በሚል አሁን ከባለፉት ሳምንታት ጀምሮ የመከላከያ ሰራዊታችን ቃል አቀባይ አስቀድሞ ሰላማዊ ዜጎች፣ ሕፃናት፣ ሴት ሽማግሌዎቹን እንዳይገደሉ በሚል በዚህ ሰፈር የምትኖሩ ለሕይወታችሁ አስቀድማችሁ ሸሹ፣ ወደ ሰሜናዊ ሊባኖስ አካባቢ ሸሹ ካለ በኋላ ነው ያው አሸባሪዎቹ ታጣቂ ሂዝቦላ አሉበት የሚባሉ ቦታዎች ላይ ከህንጻም ቢሆን
የሚጠረጠሩባቸው ቦታ ታማኝ መረጃ እያገኘ የማጥቃት እርምጃ እየወሰደ ነው ያለው። በዚህ በኃይሉን በማጠናከር መከላከያ ሰራዊታችን በሊባኖስ ከፍተኛ የማጥቃት እርምጃ እየወሰደ ነው። በዚህም ግንባር ብቻ አይደለም ሰጠኝ፣ በዚህ ባለንበት በይሁዳና ሰማሪያ ቀበሌዎችም ተጨማሪ ብዛት ያላቸው ወታደራዊ ኃይሎች ተጠባባቂ ወታደሮች ዘምተዋል። የዚህ ቅርብ ጎረቤት የሆኑ በይሁዳና ሰማሪያ ቀበሌዎች የሚገኙ ፍልስጤማውያን ደግሞ የደህንነታችን የሽብር እንቅስቃሴን ለመከላከል ደግሞ ብዙ ወታደሮች ዘምተዋል። በዚህ በቅርብ ርቀት የተመለከትነው እንዲህ ሲሆን በመከላከያ ሰራዊት በተለያዩ ግንባሮች እያጠቃ ሲሆን በኢራን እንግዲህ ወደ ከ2000 ኪሎ ሜትር በላይ አይደለም ባለሳሳት 1500 ኪሎ ሜትር በላይ ወደ 1600 ይባላል። እንግዲህ አሁን 1500 ኪሎ ሜትር ካደረከው ምዕራባዊ ለእስራኤል ወደሚቀርበው ምዕራባዊ ኢራን ነው። ወደ መሃል ወደ ሀገር ግን ወደ 2000 ኪሎ ሜትር קיריית שמונה ማስጠንቀቂያ ቅራት ሽሙና በሰሜን ክፍለ ሀገር አላረፉም፣ ማጥቃታቸውን ቀጠሉ ነው። አሁን ርቀቱ እስከ 2000 ኪሎ ሜትር በላይ እንደሆነ ነው። አሁን ባለፉት ቅርብ ቀናትም ሲጀምር የመከላከያ ኃይል የአየር ኃይላችን የወታደራዊ ይዞታዎችን ነው ሲደበድብ፣ ወታደራዊ ጦር ሰፈሮችና ቀንደኛ የአገዛዝ መሪዎችን ያሉበትን ቦታ እየተከታተለም ሲያስወግድ ሲደመስስ ሰንብቷል። እንዲሁም የጀምላ ጨራሽ የኒውክለር ቦምብ ማበልጸጊያ ጣቢያዎችን ሲደበድብ ሰንብቷል ከአሜሪካ ጦር ጋር በመተባበር። አሁን ባለፉት ቅርብ ቀናት ደግሞ የነዳጅ ዘይት ትልቅ መጠነ ሰፊ የሆነ የጋዝ ማጠራቀሚያ ሜዳ ይሉታል። ትልቅ ሰፊ ቦታ ነው። ያን ደብድቦታል የእስራኤል ጦር ይባላል። ይህንን የመሰረተ ልማት ነው እሱ ራሱ የነዳጅ ዘይት የኃይል ማመንጫ ማጥቃት ማለት እንግዲህ ብዙ በኢኮኖሚ ብዙ ውድቀት ላይ በዚህ በሁለት ሀገራት መካከል በቃ የሚባል ሳይሆን በዓለም ገበያ ላይ ደግሞ ብዙ ውድቀት የኢኮኖሚ ኪሳራ የሚያስከትል ነው የሚያሰጋው። ጥሩ። አሁን የደረሰን እንግዲህ ሌላ ደስ የሚል ዜና ይመስላል እና አሁን የወጣ ይፋ እየተደረገ ያለ ፕሬዚዳንት ዶናልድ ትራምፕ እንግዲህ ያው ኢራን በ48 ሰዓታት ውስጥ የሆርሙዝን መተላለፊያ ወሽመጥ የባህር ወሽመጥ እንድትከፍት አስጠንቅቀው ነበር። ከዚያ ውጪ እንግዲህ ከፍተኛ እርምጃ እንወስዳለን፣ በኢራን ላይ የሚገኝን የኃይል ማመንጫ እንጎዳለን ብለው ነበር። አሁን እየተነጋገርን እያለን ይፋ የሆነው ይህንን ማስጠንቀቂያቸውን ለ5 ቀናት እንዳራዘሙና ይህን ከኢራን ጋር ያለውን ግጭት ለመፍታት እንደተነጋገሩ በቅርብ ቀናት ውስጥ ችግሩን ለመፍታት ንግግር ላይ እንደሆኑና አሁን እርምጃውን እንደማይወስዱ የተናገሩበትን ሁኔታ እያየን ነው ቴሌቪዥን ላይ እና ነገሮች እየበረዱ እየቀዘቀዙ የሚሄዱ ነው የሚመስለው አሁን ላለን መረጃ። ከዛ በኋላ ነገ ወይም ከሰዓት በኋላ ምን እንደሚለወጥ ባናውቅም ማስጠንቀቂያቸውን ለ5 ቀናት ያራዘሙበት ሁኔታ ለችግሩ መፍትሄ ለመፈለግ ጥረት እየተደረገ እንደሆነ የገለጹበት ነገር ተመልክተናል። በጠዋቱም ፕሮግራማችን እንግዲህ የሰላም ሂደቶች ጥረቶች በካታር ቱርክና ግብጽ በኩል እየተካሄዱ እንደሆነ የተመለከትንበት ሁኔታ አለና ምናልባት ጦርነቱን ለማስቆም ሂደቶች ያሉ መስሎ ነው የሚታየው። ሻየው እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ በራሳቸው ሚዲያ ነው ይህንን ዜና ያሰራጩት። ማዕቀብ የጊዜ ገደብ ጥለው ነበረና ኢራን 48 ውስጥ 48 ሰዓታት ውስጥ ያን የነዳጅ ዘይት መተላለፊያ ወሽመጥ ሆርሙዝ የተባለውን
እንድትከፍት ብሎ አስጠንቅቀው ነበረ። አሁን ግን እንዳልከው በተለያዩ ነገሩ የተስፋፋ የጦርነቱ በኢኮኖሚው ላይ በነዳጅ ማደያ በኃይል ማመንጫም በብዙ ገበያዎች ላይ ውቃት ጎጂ ይሆናል የሚል ስጋትም ሊኖር ስለሚችልና በነዳጅ ዘይት ባለሀብት የሆኑ በመካከለኛው ምስራቅ በፋርስ ባሕረ ሰላጤ በቅርብ ርቀት ለኢራን በቅርብ ርቀት የሚገኙት እንደ ኳታር፣ እንደ ኩዌት፣ እንደ የአሚሬትስ የተባበሩት አሚሬትስ፣ እንደ ሳውዲ አረቢያ ሌሎችም በነዳጅ ዘይት ነው ሀብታቸው በብዛት። በእነሱም በዚህ መተላለፊያ ኬላ መተላለፊያ ወሽመጥን በመርከቦች የነዳጅ ዘይት የሚያልፉበት ነው። እነዚህ አብዛኛዎቹ ወደ ዓለም ሀገራት እስከ ቻይና፣ እስከ ጃፓን፣ እስከ ደቡብ ኮሪያ ሁሉም ነዳጅ ለሚያስፈልጋቸው ሀገራት ሁሉ የሚያስተላልፉበት ነው የሆርሙዝ ባህር ወሽመጥ እና ይሄ እንግዲህ ነዳጅ ለዓለማችን ትልቅ ግባት ነው። የተፈጥሮ ጋዝም በአካባቢ ያልፋልና ነዳጅ ከሌለ የዓለማት እንቅስቃሴ ያው እንደሚገደብ ነው። የነዳጅ ዋጋ ደግሞ ከጨመረ ብዙ ነገሮች ተያይዘው ይጨምራሉና ይህን መከፈት አለበት ያሉበት ሁኔታ ነበረ። አሁን ነገሩን አቀዝቅዘውታል። 48 ሰዓታት ያሉትን ወደ 5 ቀን አድርገውታል። ንግግር አለ ማለት ነው። ጥሩ ተስፋ ነው። ምክንያት አይደለም ማስጠንቀቂያቸው እርምጃ ወስዳለሁ ትልቅ ማስጠንቀቂያ ነው። የጊዜ ገደብ ማዕቀብ ጣሉና ማስጠንቀቂያቸው እንደሚገመት የኢራን አመራሮች እነሱ አይደለም ያን መተላለፊያ ወሽመጥ የዘጉት። ምናልባት እንከፍታለን መተላለፊያ ኬላዎችም መተላለፊያ ወሽመጥም ባህር ክፍት አደርጋለሁ የሚል ምላሽ በቀጣይነት የምንመለከተው ሊሆን ይችላል። ግን ለጊዜው ትላንትም ሲያስጠነቅቁ ነበር የኢራን መሪዎች። ምንድን ነው ያሉት? አሜሪካ በኢራን የኃይል ማመንጫ ተቋማት ላይ እርምጃ ከወሰደች በተለይ ትልቅ የሚባሉት እኛ ደግሞ ያንን አካባቢ የፋርስ ባሕረ ሰላጤ ሀገራትን የኃይል ማመንጫዎች እንመታለን፣ አካባቢውን ጨለማ እናደርጋለን ብለው ዝተው ነበረ። ስለዚህ ከየት ተነስተው ነው ትራምፕ የሚለውን ጊዜ ለመስጠት ምናልባት እኔም የአረብ ሀገራትም ሁኔታውን አሜሪካ በትዕግስት እንድታየው የጠየቁበትን ሁኔታ ተመልክተናል። ሻየው ካለን ሳናልፍ በዚህ ዙሪያ በዋናነት የኢራን በስደት በውጭ ሀገር በአሜሪካ በአውሮፓ የሚገኙ የኢራን አምባገነናዊ ስርዓተ መንግስት ያሰደዳቸው እነሱም ትራምፕን ለምነዋል። ትራምፕ እባክዎት የነዳጅ የኃይል ማመንጫ ጣቢያዎችን የኢራን አትደብድቡ ብለው ለምነዋል። ዞሮ ሀገሪቱን ነው የሚጎዳ። ዞሮ ሀገሪቱን ነው የሚጎዳና ነገሮችን ለማረጋጋት የመንግስት ተቃዋሚ ኃይሎች በውጭ ሀገር በስደት የሚገኙ ጠይቀዋል። ይህ በዚህ ምክንያት ሊሆን ይችላል። እንግዲህ የእሳቸው ውሳኔ ነው የምናየው ይሆናል። ሌላው መንግስት እንግዲህ በጦርነቱ ምክንያት ገቢያቸው የተጎዳ ዜጎችን የገንዘብ ድጎማ እንደሚሰጥ የገንዘብ ሚኒስትሩ በጻልት ስሞትሪች ይፋ ያደረጉበት ሁኔታ አለ። ግን ዘግይቷል፣ ሀላት ለተባለውም የሚከፈለው ነገር ይፋ አልሆነም የሚሉ ቅሬታዎች ነበሩና አሁን እንዴት ነው ይሻየው? ባጭሩ እንመልከተው። አዎ እንግዲህ መገመት ቀላል ነገር አይደለም። የኢኮኖሚ ኪሳራ ጦርነት ሆነና እያንዳንዱ የግል ጥቃቅን የሥራ ተቋማት ያላቸው ዜጎች ተጎዱ። አሁን ከጦርነት ጋር እያንዳንዱ ራሱን ሕይወቱን ለማዳን እንደ ልብ ወደ የገበያው እየወጣ እየሸመት አይደለም። በዚህ ምክንያት የገቢ ምንጫቸው አሽቆለቆለ። አሁን እነዚህ ዝሮ የኢኮኖሚ መበላት መጠጣት ወጭ ዕዳ የገንዘብ ዕዳ አለው አደለ? እነዚህ አሁን በጣም ሮሮ እያሰሙ ናቸው። እንግዲህ ጦርነቱ ከጀመረ አገሳ ጦርነት ከጀመረ 24 ቀናትን አስቆጠረና እስካሁን ገበያ ምንም አይነት ገንዘብ ገቢ አላደረግንም፣ በጣም አስቸገረን፣ የገንዘብ እጥረት አጋጥመናል እያሉ ለመንግስት ሮሮ ሲያሰሙ ቆዩና ይህንን የሰማው መንግስት የገንዘብ ሚኒስተር እና መንግስት ለዚህ በችግር ጊዜ ከአሁን ቀደም ያው ባለሀት
የሚለው አላት ናሃት ያለ የነጻ እረፍት መውጣት ማለት ነው። በዛን ጊዜ መንግስት የገንዘብ ድጋፍ የሰጠበት ወቅት ነበረ በኮሮና ወረርሽኝ ዘመን። አሁን ደግሞ በዜናው ቅድም ጠቅሰዋል በሶስት እጥፍ ጨምሮ መንግስት የገንዘብ ድጎማ እንዲሰጥም የቀረበ ሀሳብ አሁን እየጸደቀ ነውና በመጨረሻ በዛሬው ዕለት በክነሴት ምልዓተ ጉባኤ ጸድቃል ተብሎ መርሃ ግብር እዚህ ጋር አሁን ይሄ የበጎ አድራጎትም አይደለም፣ መንግስት ስለፈቀደ ብቻ የሚሰጠውም አይደለም። የአስቸኳይ ጊዜ አዋጅ ሲታወጅ በህጉም ያለን የአስቸኳይ ጊዜ አዋጅ ነው። በጦርነቱ ውስጥ ነንና በጦርነቱ ውስጥ ስንሆን ድርጅቶች ስራ እንቅስቃሴያቸውን ያቆማሉ። የንግድ ተቋማት ሰራተኞችም ስራ አይሰሩምና በዚህ ጊዜ መንግስት ለዜጎች መድረስ ያለበት ነው። ስለዚህ በአስቸኳይ አልተሰጠም የሚለው ቅሬታ ትክክል ነበር። እስካሁንም እንደዚሁ እኛም ራሱ በቢቱ አህሎሚ ያለውን ጉዳይ ለማጣራት እንዴት ነው ስንል ገና መንግስት በውይይት ላይ ነው የተባለና ዜጎች እስካሁን 4ኛ ሳምንት ማለት 1 ወር ማለት ነው እንግዲህ ቅዳሜ 1 ወር ይሆናል። ስለዚህ ይህን ጉዳይ ትኩረት ሊሰጥበት የሚገባ ነገር ነው። ይሄ ስለፈለግን ሳይሆን መንግስት የአስቸኳይ ጊዜ አዋጅ አውጇል። ጦርነት ነው የተገጠመ። በዚህ ጊዜ በጦርነት ወቅት ዜጎች እንዳይቸገሩ፣ የንግድ ተቋማት ኪሳራ ውስጥ እንዳይገቡ የመንግስት ኃላፊነት ድርሻ ነውና በሚቀጥለው ሳምንት ምን ይሆናል የሚለውን እናያለን። አሁን በአስቸኳይ እንዳልኩ አስቸኳይ ጊዜ በጦርነት ላይ የምትገኝ ሀገራችን በዚህ ላይ አሁን በዛሬ መርሃ ግብር የገንዘብ የድጎማ ለዜጎች የቀረበው መርሃ ግብር ይጸድቃል። ዛሬ ጸድቆ እየተባለ ያለው የምድርትን መረጃ እንደሚያስረዳው ከሆነ በፋሲካ ሌላ ሴደር እስከሚሆን ከመግባቱ በፊት በቢቱ አህሎሚ መስሪያ ቤት አማካኝነት ገንዘብ እርዳታውን ለእያንዳንዱ ዜጋ እንዲደርሰው ነው አሁን በፊት እኮ ነው መሆን የነበረበት። ጦርነቱ እኮ 3 ሳምንታትን ፈጅቷል እና ብዙ ስራ ተጓቷል ማለት ይቻላል። ማንኛውም የሚመለከታቸው ክፍሎች ለምንድን ነው የሚለውን ልንጠይቅ እንችላለን። እኛ ሌላው እንደው ባጭሩ የ2026 ዓ.ም የሀገሪቱ በጀት የጸደቀበትን ሁኔታ በተለይ በክኔሴት የገንዘብ ጉዳይ ቋሚ ኮሚቴ ወደ 700 ቢሊዮን ሸቀል ቀርቦ ጸድቋል። አሁን ያ እንግዲህ ትልቁ በጀት የሀገሪቱ የመከላከያ ሰራዊቱ በጀት ነው። 142 ቢሊዮን ሸቀል እንደሆነ ነው። ከዚህ መካከል እንግዲህ በፊት ከታሰበው 30 ቢሊዮን ሸቀል ጭማሪ ተደርጓል። 112 ቢሊዮን ሸቀል ነው የነበረ መጀመሪያ የታሰበው፣ ግን ጦርነቱ ባመጣው ሁኔታ ለጦርነቱ መሸፈኛ ሲባል 30 ቢሊዮን ሸቀል ተጨማሪ ተደርጓል። ይህ ደግሞ በየመንግስት መስሪያ ቤቶች የሚቆረጥ ነው። የመንግስት መስሪያ ቤቶች ከተመደበላቸው እየቆረጡ ለመከላከያ የሚሰጡት ነውና ይህ ነው ያለው ሁኔታ። ሻየው እዚህ ላይ የምትጨምረው አለ? እንግዲህ አንተ ተዘግበዋል። በእርግጥ የብሔራዊ የመንግስት በጀት መርሃ ግብር አሁን በቅርብ ያዝነው 2026 ዓ.ም መጽደቅ አለበት። በክነሴት ምልዓተ ጉባኤ ቀርቦ አብላጭ ድምፅ አግኝቶ ከአንደኛ፣ ሁለተኛ፣ ሶስተኛ ለመጨረሻ መጽደቅ አለበት ተብሎ ይጠበቃል። ካልጸደቀ ግን የቀረበው መርሃ ግብር ይህ መንግስት ይበተናል የሚል ሁኔታ አለን። እንግዲህ በቀጣይነት እናየዋለን። ይህን ይመስላል። ከብዙ በጥቂቱ ገልጸዋል አንተ ኢሻያው። አሁን ፕሬዚዳንት ትራምፕ ጦርነቱን ለማቆም ጥሩ ውይይት አለ ከኢራን መሪዎች ጋር ብለው አማራጭ ሰጥተው የነበረው ይከፈት ያሉበትን ሁኔታ እንደገና ደግሞ ለ5 ቀን አራዘሙ ተባለ። አሁን የአብዮታዊ ዘብ ባለስልጣናት የኢራን መንግስት ባለስልጣናት ደግሞ ከአሜሪካ ጋር የሚደረግ ድርድር የለም እያሉ ነው ያለውና ነገሩ እርግጥ ወደፊት የሚጣራ ይሆናል። ትራምፕ በአንድ በኩል የተሻለ ነገር ይኖራል እያሉ ያለበትን ሁኔታ ተመልክተናል። በሌላ በኩል ደግሞ ድርድር ውይይት የለም እያሉ ነው የኢራን ባለስልጣናት። እንግዲህ አሁን አንድ ልማት መሰረተ ልማት ማውደም ቀላል ነገር አይደለም። እንግዲህ በ48 ሰዓታትም የአጭር ጊዜ ስለሆነ በዚህ ወደ ማጥቃት እርምጃ አጠቃለሁ የኢራንን የኃይል ማመንጫዎችን አጠቃለሁ ብሎ ነበረ። ግን አሁን ጊዜ የሰጠበት ምክንያት ያለ ምክንያት አይደለም። ምናልባት ዲፕሎማሲያዊ በዚህ ተደራድሮ
በ5 ቀናት ረዘም ያደረጉበት ምክንያት ምናልባት ኢራንን አስተዳደር በጦርነት ላይ ስለሆኑ አንሸነፍም ተስፋ ያለ ይመስላል። እንዲያውም ይህን ከእሳቸው ንግግር ጋር በተያያዘ የነዳጅ ምርትም ዋጋው እየቀነሰ እንደሆነ ነው። የሰዓቱን ዜናም ካዘጋጁ ሰጠኝ ዘመነ አመሰግናለሁ። ሻያው አርዕስተ ዜና በእስራኤል ወደ 3 ሚሊዮን የሚጠጉ ዜጎች የሚሳኤልና ሮኬት መከላከያ ቦታ የላቸውም ተባለ። እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 24ተኛ ቀኑን አስቆጠረ። በክኔሴት የገንዘብ ጉዳይ ቋሚ ኮሚቴ የ2016 ዓ ም የሀገሪቱን በጀት በሁለተኛና ሶስተኛ ድምፅ አሰጣጥ አጸደቀ። በሻቲድ ፓርቲ ክኔሴት አባል ሜራብ ቤናሪ መንግስት ጦርነቱን ለራሱ ሕግ መደንገጊያ እየተጠቀመበት ነው በማለት ተቹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 24ተኛ ቀኑን አስቆጠረ። በጦር ዘመቻው የተቀመጡ ግቦችን ለማሳካት እስራኤልና አሜሪካ የተቀናጀ እርምጃ እየወሰዱ ይገኛሉ። የኢራን አያቶላ አስተዳደር እስራኤልና አሜሪካን ለማጥፋት ላለፉት 47 ዓመታት ያክል ሲሰራቸው የነበሩ ወታደራዊ መዋቅሮችን ማፈራረስ የሚያስፈልግ በመሆኑ ጦርነቱ ብዙ ጊዜ ጠይቋል ተብሏል። የእስራኤልና አሜሪካ ጦሮች በአያቶላዎች ወታደራዊ ይዞታዎች፣ የገቢ ምንጮቻቸው ላይ የሚወስዱት እርምጃ ተጠናክሮ ቀጥሏል። በተለይ በኒውክሌር ማብለያ ተቋማቱ፣ የሚሳኤል ማምረቻ ፋብሪካዎች፣ የድሮን ማምረቻዎች፣ መጋዘኖች፣ የከባድ መሳሪያ ማስወንጨፊያዎች፣ የጦር ማዘዣዎችና የመሳሰሉት በዘመቻው እርምጃ እየተወሰደባቸው ያሉ ተቋማት ናቸው። የጦር ዘመቻው 4ተኛ ሳምንቱን የያዘና በኢራን ላይም ብዙ ጉዳት ያደረሰ ቢሆንም አሁንም ከኢራን ወደ እስራኤል ሚሳኤልን መተኮሳቸው ቀጥሏል። ዛሬም ወደ ተለያዩ እስራኤል ክልሎች ሚሳኤሎች ተተኩሰዋል። የአየር መቃወሚያዎች አስቀድመው አክሽፈዋቸዋል። ይህ በእንዲህ እንዳለ ለኢራን እገዛ ለማድረግ ሲል ወደ ጦርነት የገባው የሊባኖስን የሂዝቦላ ድርጅት ለመደምሰስም ጎን ለጎን የጦር ዘመቻው ተጠናክሮ ቀጥሏል። የእስራኤል ጦር ከተቻለ ሂዝቦላን ከነጭራሹ ማጥፋት ካልሆነ ለማዳከም የጦር ዘመቻውን አጠናክሮ ቀጥሏል። የአምኖ ሂዝቦላ አሁንም አቅሙ አልተሟጠጠም። ወደ እስራኤልም ሮኬትና ድሮን እየተኮሰ ነው። ይህ በእንዲህ እንዳለ ትላንት በሰሜን እስራኤል ምሽጋባ በተባለው የጋራ መኖሪያ ሰፈር በከባድ መሳሪያ ተኩስ የተገደለው ኦፌር ሞስኮቪች በእስራኤል ጦር ተኩስ ሕይወቱ ያለፈ መሆኑን መከላከያ ሰራዊቱ አረጋግጧል። ትላንት ሲነገር የነበረው ኦፌር በሂዝቦላ ሮኬት ተኩስ ሕይወቱ ማለፉ ነበር። ሲጣራ ግን በእስራኤል ጦር አዳፍኔ ተኩስ መገደሉ ተረጋግጧል። የኦፌር ወንድም ሮኒ ሞስኮቪች ጦሩ ለምርመራው በግል እንዳላሳወቀው ገልጾ ቤተሰቡ ማን ድርጊቱን ፈጸመው ብሎ ውንጀላ አይፈልግም ብሏል። ይህ በእንዲህ እንዳለ የኦፌር የቀብር ስነስርዓት ዛሬ በኪቡዝ አሚአድ ተፈጽሟል። በእስራኤል ወደ 3 ሚሊዮን የሚጠጉ ዜጎች የሚሳኤልና ሮኬት መከላከያ ቦታ የላቸውም ተባለ። የመንግስት መስሪያ ቤቶች ተቆጣጣሪ ቢሮ ዋና ስራ አስኪያጅ ይሻይ ቫክኒን እንዳሉት ጦርነቱ ከመጀመሩ በፊት በሚሊዮን የሚቆጠሩ ዜጎች የሚሳኤል መከላከያ የሌላቸው መሆኑን ለጠቅላይ ሚኒስትር ናታንያሁና ለመከላከያ ሚኒስትር እስራኤል ካትዝ አስታውቀን ነበር። በየጊዜውም ይህን ጉዳይ እናስታውቃለን። መንግስት የጉዳዩን አሳሳቢነት በትኩረት እንዲመለከተው እንፈልጋለን። የሚሳኤል መከላከያዎች ባደጉ ከተሞችና ገና በማደግ ላይ ባሉት ከተሞች መካከል ልዩነት አለው። አንዳንድ ቦታዎች የግንባታ ተቋራጮችን ይስባሉ። እንደ ዲሞናና ራድ ያሉት ከተሞች ደግሞ ተቋራጮችን ለመሳብ በቂ አይደሉም። ታማ ሽሎሽን በሽሞኔ በተሰኘው የግንባታ ዘርፍም ተቋራጮች በቂ ትርፍ ስለማያገኙ የሚሳኤል መከላከያዎችን በብዛት አይሰሩም። መንግስት ግን የመስራት አቅም ስላለው ለነገሩ ትኩረት መስጠት አለበት ብለዋል የመንግስት መስሪያ ቤቶች ዋና ተቆጣጣሪ ስራ አስኪያጅ ይሻይ ቫክኒን። በክኔሴት የገንዘብ ጉዳይ ቋሚ ኮሚቴ የ2026 ዓ ም የሀገሪቱ በጀት በሁለተኛና ሶስተኛ ድምፅ አሰጣጥ አጸደቀ። የዚህ ዓመት የሀገሪቱ በጀት 700 ቢሊዮን ሸቄል እንዲሆን ረቆ የቀረበ ሲሆን የመከላከያ በጀት ከሁሉም የሀገሪቱ መስሪያ ቤቶች በለጠ እንዲጨምር ተደርጓል። 142 ቢሊዮን ሸቄል ተመድቧል። ይህም ባለፈው ከታቀደው በጀት በጦርነቱ ምክንያት 30 ቢሊዮን ሸቄል እንዲጨመር ተደርጓል ተብሏል። ለትምህርት ሚኒስቴር 97 ቢሊዮን ሸቄል ተመድቦለታል። የጤና ጥበቃ ሚኒስቴር ጽህፈት ቤት ደግሞ 63 ቢሊዮን ሸቄል ተመድቦለታል። ሌሎች መስሪያ ቤቶችም እንደ አስፈላጊነቱ የየራሳቸው በጀት ተመድቦላቸዋል።
በክኔሴት የገንዘብ ቋሚ ኮሚቴ ያጸደቀው የ2026 ዓ ም የሀገሪቱ በጀት ወደ ፓርላማው መጥቶ በሁለተኛና ሶስተኛ ዙር ድምፅ አሰጣጥ ሊጸድቅና ሊያልፍ ይገባዋል። በእስራኤል ሕግ መሰረት የሀገሪቱ በጀት አለመጽደቅ መንግስት እንዲበተንና ብሔራዊ የፓርላማ ምርጫ እንዲካሄድ የሚያስገድድ መሆኑ ይታወቃል። የገንዘብ ሚኒስትር በጻለል ስሞትሪች በጦርነቱ ምክንያት የንግድ ተቋሞቻቸው ለተጎዱ ዜጎች መንግስት በኮሮና ዘመን ከነበረው 3 እጥፍ እርዳታ የሚያደርግ መሆኑን ገለጹ። የገንዘብ ሚኒስትሩ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ጠዋት ባካሄዱት ቃለ ምልልስ በጦርነቱ ምክንያት ለረፍት የወጡ ዜጎችን ለመርዳት የረቀቀው ሀሳብ ዛሬ በመንግስት በመጀመሪያ ዙር ድምፅ አሰጣጥ ይጸድቃል ብዬ አስባለሁ። ዜጎች የፋሲካ በዓል ከመግባቱ በፊት ደሞዛቸውን ከብሔራዊ ዋስትና መስሪያ ቤት ቢትዋህ ሎሚ እንዲቀበሉ ለማድረግ እንፈልጋለን። የቢትዋህ ሎሚ ድርጅት ሰራተኞች በኮምፒውተር ለማስገባት ብዙ መስራት ይጠበቅባቸዋል። የንግድ ባለቤቶች በአሁኑ ወቅት ብዙም ማሳሰብ አይደለም፣ ምክንያቱም እስከ መጪው ወር አጋማሽ ድረስ ገቢያቸውን ማሳወቅ አለባቸው። እኔ ተስፋ እንደማደርገው በጦርነቱ ምክንያት እርዳታ ለሚያስፈልጋቸው አካላት መንግስት መክፈል በሚገባው ገንዘብ ጉዳይ የረቀቀው ሕግ በመጪው ሳምንት ይጸድቃል ብዬ አምናለሁ። አስቀድመንም እንድንከፍል ያደርጋል ብለዋል የገንዘብ ሚኒስትር በጻለል ስሞትሪች። በሻቲድ ፓርቲ የክኔሴት አባል ሜራቭ ቤናሪ መንግስት ጦርነቱን ለራሱ ሕግ መደንገጊያ እየተጠቀመበት ነው በማለት ተቹ። የክኔሴት አባል ሜራቭ ቤናሪ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ጠዋት ባካሄዱት ቃለ ምልልስ የመንግስት አካላት ህዝቡን ትተውታል፣ ለንግድ ባለቤቶች፣ ለደሞዝተኞችና ከቦታቸው ለተፈናቀሉ ዜጎች እንዲሁም በግል ለሚንቀሳቀሱ የሚከፈለው ክፍያ የታለ? ለምን በሰሜን እስራኤል ላሉ አዛውንት ዜጎችና አካል ጉዳት ላለባቸው ዜጎች የሚሳኤል መከላከያ እንዲሰጥ አናደርግም? እንዲህ ያሉ ብዙ ጉዳዮች የመንግስት ባለስልጣናትን አያሳስቧቸውም። አሁን ጦርነቱ 4ኛ ሳምንቱን ይዟል። ለንግድ ባለቤቶች የሚሰጥ ክፍያ ስምምነት እንዳለ ታውቃላችሁ ወይ ካሉ በኋላ ኮሮናንም ሆነ ባለፈው ዓመት የነበረውን ጦርነት አልፈናል፣ ለምን ለዜጎች ተብሎ አይታሰብም? በማለት የክኔሴት አባል ሜራቭ ቤናሪ በመንግስት ላይ ትችት ሰንዝረዋል። የትምህርት ሚኒስቴር የበጋውን የተማሪዎች የረፍት ቀናት ለመቀነስና መደበኛ የመማር የማስተማር ሂደት ለማከናወን እያሰበበት ነው ተባለ። በኢራን ላይ የሚካሄደው ጦርነት ከፋሲካ በዓል በኋላም የሚቀጥል ከሆነ የበጋውን የረፍት ወራት በመቀነስ የመማር ማስተማር ሂደት እንዲከናወንበት ለማድረግ መታሰቡንና ይህንንም እቅድ ከመምህራን ማህበራት ጋር መስማማት የሚያስፈልግ መሆኑን የትምህርት ሚኒስትር ዮአቭ ኪሽ ለገንዘብ ሚኒስትር በጻለል ስሞትሪች ትናንት ምሽት አስረድተዋል። የመምህራን ማህበራትና የተማሪዎች ምክር ቤት በበኩላቸው የበጋው የረፍት ጊዜ ማጠሩን በጥብቅ ተቃውመዋል። የመምህራን ማህበራት ኃላፊዎች ራን ኤሬዝ እና ያፋ ቤን ዳቪድ እቅዱ በመምህራንና ትምህርት ሚኒስቴር መካከል የተፈጸመውን የስራ ውል ስምምነት የሚጎዳ ነው፣ በአደጋ ጊዜ ከርቀት የሚሰጠው ትምህርት በቂ ነው በማለት የበጋው የእረፍት ቀን መቀነስ የሌለበት መሆኑን አስገንዝበዋል። ይህ በእንዲህ እንዳለ የደጀን ክፍሉ ትምህርትን በተመለከተ ለከተማ መስተዳድሮች የሚያቀርበው መመሪያ አንድ ወጥ አይደለም በማለት የጋኔ ቲክቫ ከተማ ከንቲባ ሊዚ ዴላርጃ ተችተዋል። የደጀን እዙ አንድ አይነትና ግልጽ የሆነ መመሪያን ሊያወጣ ይገባዋል። የደጀን እዙ ስንት ተማሪዎች መማር እንደሚችሉ ቁጥሩን መግለጽ አለበት። እንዲሁም ሰዓቱን ማሳወቅ፣ በሚሳኤል ተኩስ ጊዜ ወደ አደጋ መጠለያ የሚሄዱ ተማሪዎችን ቁጥር፣ ከልጆች ጋር ስንት ወላጆች መኖር እንደሚገባቸው ማሳወቅና ከደህንነት አንጻር ነገሮችን ፈትሾ ግልጽ መመሪያ ማስቀመጥ አለበት ብለዋል የጋኔ ቲክቫ ከንቲባ። የካሆን ላቫን ፓርቲ ሊቀመንበር ቤኒ ጋንጽ እስራኤል በኢራን እየተካሄደ ያለውን ጦርነት መጨረስ ያለባት ወሳኝ ዓላማዎችን ካሳካች በኋላ ነው በማለት አሳሰቡ። የክኔሴት አባል ቤኒ ጋንጽ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ መንግስት ጦርነቱን በመጪዎቹ ሳምንታት ሲያካሄድ መንግስታዊ ቢሮዎች እንዴት ማንቀሳቀስ እንዳለበት እቅድ መንደፍ አለበት። መንግስት ለመምራት ቆራጥ መሆን እንዲሁም ህብረተሰቡን በሚከፋፍሉ ፖለቲካዊና ህብረተሰባዊ ጉዳዮች ትኩረት ሳያደርግ መጓዝ አለበት። ብሎም አንድነት ይፈጠር የሚለውን መጠበቅን ትኩረት ሊያደርግ ይገባዋል። መንግስት ከጦርነቱ ጋር ተያያዥነት የሌላቸውን አንዳንድ ህጎችን ለመደንገግ መንቀሳቀሱ ተገቢነት የለውም ብለዋል የካሆን ላቫን ፓርቲ ሊቀመንበር ቤኒ ጋንጽ። በመጨረሻም የአየር ንብረት ትንበያ
በዛሬው ዕለት ሙቀቱ በመጠኑ ጨምሯል። ይሁን እንጂ አንዳንድ አካባቢዎች ቀዝቃዛማ አየር ጸባይ አለ፣ አልፎ አልፎም ይዘንባል የሚል ግምትም በአየር ንብረት ትንበያ ባለሙያዎች በኩል ተገልጿል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 15፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በኤርሸባና አካባቢው 20፣ በኤላትና አካባቢዋ 22 ዲግሪ ሴንቲግሬድ ነው። ይሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ዘመነ እናመሰግናለን ለዜናው። በእርግጥም ወደ ስቱዲዮ ስንገባ በእውነትም ካን 11 የቴሌቪዥን ጣቢያ እንዳሰራጨው ከሆነ እስራኤል በጦርነት ጥላ ስር በምትገኝበት ሰዓት በእንግሊዝ ዋና ከተማ ለንደን የይሁዳውያን ማህበረሰብ ጠላቶች አምቡላንሶቻቸውን በእሳት አጋዩቸው። በጣም የሚያሳስብ ሁኔታ ስለሆነ አሁን የደረሰ ዘገባ ነው ይህን የጨመርኩት፣ ወቅታዊ ዘገባ ስለሆነ ነው እና በድጋሚ ሰጠኝ ለዜናው እናመሰግናለን። ወደ